ሰላም እንደምን አላችሁ ውድ ተማሪዎቻችን፣ ናትናኤል ነኝ ከሉሲ ብሪጅ አካዳሚ። የ10ኛ ክፍል ኢኮኖሚክስ ትምህርታችን እንግዲህ እንደቀጠለ ነው። በዛሬው የ10ኛ ክፍል ኢኮኖሚክስ ትምህርታችን አዲሱን ዩኒት 2 ቲዮሪ ኦፍ ሰፕላይ ኤንድ ቲዮሪ ኦፍ ዲማንድ የሚለውን እንግዲህ ቲዮሪ ኦፍ ሰፕላይ ኤንድ ዲማንድ የምንጀምርበት ይሆናል ማለት ነው። እንደ ሁልጊዜው እንግዲህ አዳዲስ ቻፕተሮችን ስንጀምር በጣም ስለሚረዳን ዩኒት አውትካማችንን ወይም ኦብጀክቲቫችንን ለርኒንግ ኦብጀክቲቫችንን በማስቀመጥ ነው የምንጀምረው። እንግዲህ እንደምታስታውሱት በዩኒት ላይ የምናደረግ ነው ማለት ነው። ከዛ በኋላ ኢንትሮዳክተሪ ፓርት እናስቀምጣለን፣ ፋውንዴሽናል የሆኑ ኮንሴፕቶችን። ከዛ በኋላ በዛ ላይ ቢውልድ አፕ እያደረግን 2.1 2.2 2.3 እያለን የምንጨርሰው ይሆናል ማለት ነው ዩኒቱን። በዛሬው ዩኒት የምናደርገው በዛሬው ሰብሴክሽን እንግዲህ በዚህ ሴሽናችን የምናደርገው ይሄንን ይሆናል ማለት ነው። ቲዮሪ ኦፍ ሰፕላይ ኤንድ ዲማንድ ላይ ልናውቅ የፈለግነው እውቀት የመጨረሻ ላይ ሜትሪክሳችን ራሳችን የምንገመግብበት እነማን ናቸው፣ ምን ማወቅ አለብን የሚለውን ካስቀምጥን በኋላ ኢንትሮዳክተሪ ነገሮች፣ ማርኬት ምን ማለት ነው፣ ሰርኩላር ፍሎ ሞዴል እንዴት ነው የሚለውን ለማስታወስ እንሞክራለን ከ9ኛ ክፍል ትምህርታችን ማለት ነው። ስለዚህ እንደ ሁልጊዜው በቀጥታ ወደ ኢንትሮዳክተሪ ፓርታችን ከመግባታችን በፊት እንግዲህ እዚች ጋር እንደምታዩት ዌብሳይታችን አለች www.lucybridgeacademy.com ላይ በመግባት ሾርት ኖቶች፣ ብሪፍ ኖቶች ማግኘት ይቻላል። ከጓደኞቻችሁ ጋር ሆናችሁ ኢንጆይ እያደረጋችሁ ልትሰሯቸው የምትችሏቸው ጥያቄዎች፣ ብዙ ጥያቄዎች አሉት። ኩዌስችን ባንክ አለው። እንዲሁም ደግሞ ከ5 በላይ ቋንቋ ኢኔብልድ የሆነ ፐርሶናላይዝድ የሆነ ኤአይ አሲስታንት አለው። እሱን መጠቀም እንዳይረሳ። እንዲሁም ዩቲዩብ ላይ ሰብስክራይብ ማድረግ፣ ቴሌግራም ቻናላችንን መቀላቀል እንዳዘነጉ ላስታውሳችሁ እወዳለሁኝ። በቀጥታ ወደ ዛሬው ሴሽናችን ስንገባ እንግዲህ እንደተለመደው በዩኒት አውትካማችንን በማስቀመጥ እንጀምር። ምንድን ነው የሚኖረን እውቀት ከዚህ በኋላ? we are going to be able to explain the theory of demand. ዲማንድ ቲዮሪ ምን ይላል? law of demand ምን ይላል? law of demand ምን ይላል? ከርቡ ምን አይነት ነው? ስለዚህ በአጠቃላይ theory of demand እንግዲህ ኤክስፕሌን የማድረግ ብቃት ይኖራቸዋል። and also we are going to describe ቲዮሪ ኦፍ ሰፕላይ። የቲዮሪ ኦፍ ሰፕላይ ከርቭስ ምን አይነት ነው? ሎስ ምን ይላል? ከዲማንድ እና ጋር ምን ይለየዋል? ኢንተራክሽናቸው ምንን ያመለክተናል? ሞስት ኢምፖርታንት ቲንግ እንግዲህ ማርኬት ኢኩሊብሪየምን የሁለቱ ኢንተራክሽን ያመለክተናል። እንዴት የሚለውን እንግዲህ ቀጥለን የምናይ ይሆናል። we are going to identify factors that affect demand and supply. ዲማንድ ምን አይነት ፋክተሮች አፌክት ያደርጉታል? ዲተርሚናንቶቹ። ዲማንድ ፍላጎት የሚጨምረው ማርኬቱ ላይ ምን ሲጨምር ነው? የኮንሱመሮች ኢንካም ሲጨምር፣ ፕራይስ ሲጨምር፣ የኮሞዲቲ ምን አይነት ፋክተሮች አፌክት ያደርጉታል ዲማንድ? እንዲሁም ደግሞ ምን አይነት ፋክተሮች፣ ምን አይነት ዲተርሚናንቶች አፌክት ያደርጉታል ሰፕላይ የሚለውን የምናይ ይሆናል ማለት ነው አብረን እንግዲህ ስንቀጥል። and we are going to distinguish between individual and market demand ስንል የአንድ ግለሰብ የአንድ ኮንሱመር ማርኬት ዲማንድ ስንልና የኢንዱስትሪው የማርኬቱ ዲማንድ ስንል ምን ማለታችን ነው? እንግዲህ የእያንዳንዱ ግለሰብ በማይክሮ ሌቭል የተጠና የእያንዳንዱ ግለሰብ ዲማንድ ነው አግሪጌት ተደርጎ ተደምሮ ሆሪዞንታሊ ተደምሮ የማርኬት ዲማንዱን የሚሰጠን እንዴት የሚለውን አብረን የምናይ ይሆናል ማለት ነው። and also we are going to do the same thing for supply ማለት ነው። በሰፕላይ ሳይድም ይሄንኑ የምናደርግ ይሆናል ማለት ነው። እንግዲህ ዲማንድ ስንል ባየር ሳይድን ነው ሪፈር እያደረግን ያለ ነው። ሰፕላይ ስንል ደግሞ ሴለር ሳይድን ነው ሪፈር እያደረግን ያለ ነው። and also we are going to demonstrate market equilibrium both graphically and በማቴማቲካል ፋንክሽን ተጠቅመን ማለት ነው። አሁን ግራፊካሊ ስንል የዲማንድ ፋንክሽን የዲማንድ ከርቭ ከሰፕላይ ከርቭ ጋር ክሮስ ኢንተርሴክት የሚያደርግባትን ቦታ ማርኬት ኢኩሊብሪየም እንላታለን። እንዴት፣ ለምን የሚለውን እንዴት ትገኛለች የሚለውን እንግዲህ ማቴማቲካሊም ኪውኤስ ኳንቲቲ ሰፕላይድ ፋንክሽን ከኳንቲቲ ዲማንድ ጋር ሴት በማድረግ ኢኩዌት በማድረግ እንዴት እንደምናገኘው ማርኬት ኢኩሊብሪየምን እናያለን። ከዛ በኋላ ደግሞ ዲስኢኩሊብሪየም ቢፈጠር ዲስኢኩሊብሪየም ኢን ኤሰንስ ላይክ ሾርቴጅ ቢፈጠር የዲማንድ ኤክሲድ አድርጎ ከሰፕላዩ ሾርቴጅ ቢፈጠር አቅርቦት አንሶ ፍላጎት በርክቶ ወይም ደግሞ ፍላጎት ወርዶ አቅርቦቱ ተንሰራፍቶ ሰርፕለስ ቢፈጠር ሰርፕለስ እና ሾርቴጅ እንዴት ወደ ማርኬት ኢኩሊብሪየም መልሰው ይሄ ዲስኢኩሊብሪየም ወደ ማርኬት ኢኩሊብሪየም እንዴት ተመልሰው እንደሚገባ እናያለን። and then we are going to evaluate the effect of changes in demand and changes in supply
ኦን ማርኬት ኢኩሊብሪየም ማለት ነው። ኦን ማርኬት ኢኩሊብሪየም ያላቸውን ቼንጅ የምናየው ይሆናል ማለት ነው። ዲማንድ ድንገት ቢጨምር ሽፍት ቢኖረው የዲማንድ ሽፍት ቢኖር ዲማንድ ከርቭ ኖርማሊ ኦሪጂናሊ ከነበረው ሽፍት ቢያደርግ ራይት ዋርድ which means መጨመር እንዴት ኢኩሊብሪየም ፕራይሳችንና ኢኩሊብሪየም ኳንቲቲ ሰፕላይዳችንና ኳንቲቲ ዲማንዳችን እንዴት ይቀያየራል? ኢኩሊብሪየም ኳንቲቲ እንዴት ግብረ መልስ ይሰጣል የሚለውን የምናይ ይሆናል። ሰፕላይ ቢቀያየር እንዴት ግብረ መልስ ይሰጣል የሚለውን የምናይ ይሆናል። ሶ ይህን ካልን ዘንዳ እንግዲህ ይሄ ከሆኑ ዩኒት አውትካሞቻችን ኦብጀክቲቫችን ይሄ ከሆነ አንዳንድ ጀስት ኢንትሮዳክተሪ ፖይንቶች እናስቀምጥና በቀጥታ ወደ ዲማንድ ቲዮሪ የምንሄድ ይሆናል ማለት ነው። ሰው ኢንትሮዳክተሪ ፓርት ላይ እንግዲህ የምናየው ምንድነው እነዚህ ቱሎች ዲማንድ ኤንድ ሰፕላይ የምንለው ቱል ምን አይነት ቱሎች ናቸው ማለት ነው። they are tools which help us to explain both specific economic issues and the functioning of the entire economy. ስፔሲፊክ የሆነ ኢኮኖሚክ ኢሹ ሰርፕላስ አለ ሾርቴጅ አለ የሚለውን ለማየት እንዲሁም ደግሞ አግሪጌት የሆነውን የኢኮኖሚ ፌስ ቢገር ፒክቸሩንም ልናይበት የምንችል ነው። እንግዲህ ኦቨርኦል ኢንታየር ኢኮኖሚ እንዴት ፋንክሽን እያደረገ ነው የምናየው የሚለው እንግዲህ የምናየው አግሪጌት ዲማንድ እና አግሪጌት ሰፕላይ ያላቸውን ተራክቦ ግንኙነት በማየት ይሆናል ማለት ነው። ኦልሶ these tools shows what how price and how quantities of goods and services are determined through market interaction. እንግዲህ ፕራይስን ሴለር ብቻ አይደለም የሚወስነው ባየሮችም የራሳቸው የሆነ ሴይንግ ማስቀመጥ አለባቸው። በባየር እና በሴለር መካከል ያለው ኢንተራክሽን እንዲሁም በሰርፕላስ እና በሾርቴጅ መካከል ያለው ኢንተራክሽን እንዴት አድርገው ማርኬት ኮንዲሽኑ ወደ ኢኩሊብሪየም ማርኬት ኮንዲሽን ፎል እንዲያደርግ ወይም እዛ ላይ አትሬስት የሚሆንበት ቦታ ላይ እንዲመጣ አድርጎት እንዴት እንደሚወሰን ማርኬት ፕራይስ የምናይበት ቱል ነው ማለት ነው። the tool of demand supply የምንላቸው እነዚህ ሁለት ፎርሶች ማርኬት ፎርሶች ማለት ነው። ኦኬ so understanding this interaction is key for what? For analyzing economic behavior and market outcome. ኢኮኖሚክ ቢሄቪየር የኢኮኖሚውን ጠባይ ለመተንተን እንዲሁም ደግሞ የገበያውን ግብረ መልስ አውትካሙን ለመተንተን እነዚህ ቱሎች አንደርስታንድ ማድረጋችን ግድ መሆኑን ከግንዛቤ መክተት ያስፈልጋል። አሁን እዚህ ጋር ደግሞ አንድ ኮንሴፕት ከ9ኛ ክፍል እንድታስታውሱልኝ የሚፈልገው ኮንሴፕት አለ እዚህ ጋር ስለሚረዳን ጽኑት ለመስጠት ያክል ሰርኩላር ፍሎው ሞዴል የሚባለው አለ አይደለም። እያንዳንዱ እነዚህ ዲሲሽን ሜኪንግ ዩኒቶች ሶስቱ ዲሲሽን ሜኪንግ ቤዚክሊ ሶስቱ ኮንሱመር ወይም ሃውስሆልድ የምንለው ኮንሱመር firms business firms and entrepreneurs and also government the general government ጀነራል ገቨርንመንት ብለን እንግዲህ ሪፈር የምናደርገው ለምንድን ነው? ገቨርንመንትም ፐብሊክ ሴክተሩ ላይ ኢንተርፕራይዝ ሆኖ ገብቶ ሊሰራ ስለሚችል ነው አይደለም። ያኔ እንደ ቢዝነስ ፈርም ነው የምንቆጥረው። እዚህ ጋር ግን እንደ ፖሊሲ አውጪ እንደ ማርኬት አረጋጊ ሆኖ ሲመጣ ግን እንደ ጀነራል ገቨርንመንት ብለን አንድ የኢኮኖሚክ ዲሲሽን ሜኪንግ ዩኒት ብለን እንጠራዋለን። አሁን እነዚህ ሶስቱ ኢኮኖሚክ ኤጀንቶች እንዴት ነው ኢንተራክት የሚያደርጉት የሚለውን እንግዲህ ያየነው በሰርኩላር ፍሎ ዲያግራም ነው አይደለም። ትዝ እንደሚላችሁ 9ኛ ክፍል ላይ ሃውስሆልድ ምን አለው? ሃውስሆልድ ኮንሱመር ምን አለው? ኦን የሚያደርጋቸው ፋክተር ኦፍ ፕሮዳክሽን ኦን ያደርጋል አይደለም። እነማን ናቸው? ላንድ፣ ሌበር፣ ካፒታል ኤንድ ኢኖቬቲቭ ፓወር አይደለም። ኢንተርፕረነርሺፕ እነዚህን ኦን ያደርጋል። ሌበሩን ከሸጠ ጡንቻውን ወይ አእምሮውን ከሸጠ ምን ያገኛል? ኢንካም ያገኛል። ኢንካሙን ደግሞ ምን በማድረግ ይጠቀመዋል? ኮንሰምፕሽን ግድ በመግዛት ከፈርም ላይ። ለገቨርንመንት ደግሞ ታክስ በመክፈል ይጠቀመዋል። በሌበር እንግዲህ ዌጅ ነው የሚገኘው። ጡንቻውን አይዘር ጡንቻውን ወይም ደግሞ አእምሮውን ተጠቅመው ስኪልድ ወርከር ሰርቶ ማለት ነው። ካፒታሉም እንግዲህ ፋክተር ኦፍ ፕሮዳክሽን ነው። የሃውስሆልድ ካፒታል ገንዘቡን ባንክ አስቀምጦ ወለድ እንዲሰራለት ኢንትረስት እንዲሰራለት ማድረግ ይቻላል። ኢንትረስቱ ላይ ለገቨርንመንት ታክስ መክፈል ይችላል። እንዲሁም ደግሞ ኮሞዲቲ ኮንሰምፕሽን ጉድስ መግዛት ይችላል ማለት ነው። ኢት ኦልሶ ላንድም ሬንት አድርጎ ሬንት መኒ ሬንት ኢንካም ማግኘት ይችላል። አንተርፕረነርሺፕ ኢኖቬት አድርጎ ጭንቅላቱን ተጠቅሞ ፕሮፊት የሚያስገኝ ቢዝነስ ውስጥ መሰማራት ይችላል። እነዚህም ፋክተር ኦፍ ፕሮዳክሽኖች ሞቢላይዝ በማድረግ የሚያገኘውን ገንዘብ ሃውስሆልድ ወይም ደግሞ ኮንሱመር ኮንሰምፕሽን ጉድ በመግዛትና ለገቨርንመንት ታክስ በመክፈል ሮል ፕሌይ ያደርጋል ማለት ነው ኢኮኖሚው ላይ። ወራዝ ፈርሞች ደግሞ ምንድነው የሚያደርጉት? ዋናው ዓላማቸው ፕሮፊት ማክሲማይዜሽን ነው። ሮ ማቴሪያሎችን ይገዛሉ። ፋክተር ኦፍ ፕሮዳክሽኖችን ደግሞ ከሃውስሆልድ ላይ ይገዛሉ፣ ያመርታሉ። ዴይ ቱ ዴይ ቢዝነስ ኢንተራክሽናቸውን ከሰሩ በኋላ ምን ያደርጋሉ? ፕሮፊት ረቨኑ ሲያገኙ ምን ያደርጋሉ?
ለገቨርንመንት ታክስ ይሸጣሉ፣ ይሰጣሉ፣ ለኮንሱመሮች ደግሞ ይሸጣሉ። እንዲሁም ደግሞ ኮንሱመሮች ሌበር ሆኖ ገብተው እነሱ ጋር ሃውስሆልዶች ምን ያደርጋሉ? ዌጅ ይከፈላቸዋል። ስለዚህ ኢንተራክት ያደርጋል ሁሉም። ገቨርንመንት ደግሞ ምን ያደርጋል? የሰበሰበውን ታክስ ፐብሊክ ኤክስፔንዲቸር ላይ ኤክስፔንድ ያደርጋል። ፖሊሲ ሜጀሮችንም ያወጣል አይደለም። እንዲሁም ደግሞ ፐብሊክ ኢንቨስትመንት ላይ ተሰማርቶ በነፃ የሚባሉ አትሊስት ቱ ዘ ቤር ሚኒመም ምን ፕሮቫይድ ማድረግ አለበት? በነፃ የፖሊስና የወታደር ሰርቪስ የሚሊታሪ ሰርቪስ በነፃ። ምክንያቱም ስቴቢሊቲ ከሌለ ዘንዳ ምንም ትርጉም የለውም መስራታቸው። እነዛ ቢዝነስ ፈርሞቹ መስራታቸው፣ ሃውስሆልዶቹ መስራታቸው ምንም ትርጉም አይሰጥም ማለት ነው። ስለዚህ ቤር ሚኒመም ምን ፕሮቫይድ ማድረግ አለበት? ገቨርንመንት ሴኪሪቲ ፕሮቫይድ ማድረግ አለበት። እንግዲህ ሴኪሪቲ በነፃ አይገኝም። ፋክተር ኦፍ ፕሮዳክሽን ከሃውስሆልድ ወታደሮችን ቀጥሮ ነው አይደለም። ፕሮዲስ የተደረጉ ከፈርሞች ከፋብሪካዎች ጄቶች ምናምን ገዝቶ ነው አይደለም። ፖሊሶችንም ቀጥሮ ነው አይደለም። እንደዚህ አይነት ነገር ቱ ዘ ቤር ሚኒመም ይሄን የሚሰራው ሲሆን ደግሞ ፐብሊክ ኤክስፔንዲቸር ላይ እንደ ኢንተርፕራይዝ ገብቶ ምን ማድረግ አለበት? ፋክተሪዎችን መክፈት፣ ትምህርት ቤቶችን መክፈት፣ የጤና ተቋማትን ማደራጀት፣ በነፃ ለህዝቡ ፕሮቫይድ ማድረግ አለበት። ያንን የሚያደርግበትን ገንዘብ ከፈርሞች እና ሃውስሆልዶች በታክስ መልክ ይቀበላል። እንዲሁም ደግሞ ሰብሲዳይዝም ሊያደርግ ይችላል ፈርሞችን ለማበረታታት፣ ሃውስሆልዶችንም ለማበረታታት ሰብሲዳይዝ ሊያደርግ ይችላል። ሴፍቲ ኔቶች ሊሰጥ ይችላል ዜጎቹ። ስለዚህ ፍሎ ዲያግራሙ እንግዲህ በአጠቃላይ ምንድነው ዲስክራይብ የሚያደርገው? ሃው መኒ ጉድስ ኤንድ ሰርቪስስ ሙቭ ቢትዊን ሃውስሆልድስ ኤንድ ፈርምስ፣ ከአንዱ ወደ አንዱ እንዴት ሙቭ እንደሚያደርግ ኢት አይደንቲፋይስ ፓርቲሲፓንትስ ኢን ቦዝ ፕሮዳክት ማርኬት ውስጥ ያሉትን ጉድስ ኤንድ ሰርቪስ የሚያመርቱትን እንዲሁም ደግሞ ሪሶርስ ማርኬት ላይ ያሉትን ፋክተር ኦፍ ፕሮዳክሽን የሚያቀርቡት ሃውስሆልዶችን ማለታችን ነው። በእነዚህ መካከል ያለውን ፓርቲሲፔሽን ሌቭል አናላይዝ የምናደርግበት ሞዴል ነበረ ማለት ነው፣ ሰርኩላር ሞዴል። ሶ ፕራይስስ ኢን ዲስ ማርኬትስ አር ዲተርማይንድ ባይ ዋት? ዘ ኢንተራክሽን ቢትዊን ባየር ኤንድ ሴለር which reflects the demand and supply forces። አሁን እዚህ ላይ ሰርኩላር ሞዴሉ ላይ ፕራይስ እንዴት ነበር ዲተርማይን የሚደረገው? በእነዚህ ኢኮኖሚክ ዲሲሽን ሜኪንግ ዩኒትስ ወይም ደግሞ ኢኮኖሚክ ኤጀንትስ ኢኮኖሚክ ሮል ፕላይስ በሚባሉት ወሳኝ ሶስቱ መካከል ያለው መስተጋብር ነው እንግዲህ ፕራይስን ሲወስን የነበረው። በሌላ አማርኛ በዲማንድ እና በፍላጎት እና በአቅርቦት መካከል ያለው ኢንተራክሽን ነው ማለት ነው። ሶ ሌትስ ዲፋይን ማርኬት ምን ማለት እንደሆነ እንግዲህ ምንም አይነት ብዥታ እንዳይኖር ማርኬት ምን ማለት እንደሆነ ዲፋይን ማድረግ አለብን። ከዛ በኋላ ቲዮሪ ኦፍ ዲማንድን አናላይዝ ማድረጋችንን መቀጠል እንችላለን ማለት ነው። ሶ ማርኬት ስንል ምን ማለታችን? ማርኬት ስንል ጀስት ፊዚካል ማርኬት ብቻ ሪፈር ማድረግ የለብንም ነው አሁን ትልቁ ፖይንት እዚህ ጋር። ማርኬት ስንል ኢትስ ኤኒ ፕሌስ ኦር ኤኒ ኮንዲሽን ኦር ኤኒ ሜካኒዝም that brings together buyers and sellers for the exchange of goods and services። ጉድስ ኤንድ ሰርቪስን ኤክስቼንጅ ለመደራረግ ፐርፐስ ባየር እና ሴለርን የሚያመጣ ማንኛውም አይነት ቦታ፣ ማንኛውም አይነት ሁኔታ፣ ማንኛውም አይነት ሜካኒዝም ምን ብለን ሪፈር ልናደርገው እንችላለን? ማርኬት፣ ገበያ ብለን ሪፈር ልናደርገው እንችላለን። ኢትስ ናት ኦንሊ ኮንስትሬንት ቱ የምናውቀው አይነት ፊዚካል የሆነ ማርኬት እንደ ጉሊት አይነት ነገር ወይም ሱፐር ማርኬት አይነት ነገር ብቻ አይደለም። ኦንላይን ማርኬትም አለ። ኤኒ ኢንተራክሽን ካለ ላይቭ ኦክሽን ሊሆን ይችላል፣ የስቶክ ማርኬት ሊሆን ይችላል። እንደዚህ ኮምፒውተራይዝድ የሆነ ሲስተም ሊሆን ይችላል። ሞባይል አፕ ልትሆን ትችላለች። ጂጂ የሚባል ሞባይል አፕ አለ አይደል? አሁን እኛ ሀገር ላይ የማርኬት እንትን ነው። እንደ እዛ ላይ ኮሞዲቲዎችን አይታችሁ ልታዙበት የምትችሉት ኦንላይን ማርኬቶች አሉ። አማዞን እንደዛም ሊሆኑ ይችላሉ ማለት ነው። ሶ ማርኬትስ ኤግዚስት ዌሬቨር ፖቴንሻል ባየር እና ፖቴንሻል ሴለር ሊንክድ ከተገናኙ ማርኬት አለ ማለት እንችላለን ማለት ነው። ዌዘር ፊዚካል ሊሆን ይችላል፣ ቨርቹዋል ሊሆን ይችላል ማለት ነው። ስለዚህ the market system determines what the price and quantity of a commodity that will be bought and that will be sold through the interaction። እንግዲህ ማርኬት ሲስተሙ ምን ያክል ፕራይሱን እና ኳንቲቲ ኦፍ the commodity ምን ማድረግ ኃይል አለው ማለት ነው፣ ዲተርማይን የማድረግ ኢንተራክሽኑ ዲተርማይን ያደርጋል ማለት ነው። and also አራት አይነት ዌል ኖን የሆኑ ማርኬት ስትራክቸሮች አሉ እንደምታውቁት። ሞኖፖሊ አለ፣ ፒውር ሞኖፖሊ። ከዛ ሞኖፖሊስቲክ ኮምፒቲሽን አለ፣ ኦሊጎፖሊስቲክ ማርኬት ስትራክቸር አለ፣ ኦሊጎፖሊ የሚባለው። ከዛ ደግሞ ፐርፌክት የሚባል ኮምፒቲሽን አለ፣ ፐርፌክት ኮምፒቲሽን። እነዚህ ሁሉ ማርኬት ስትራክቸሮች ናቸው። እነዚህ ማርኬት ስትራክቸሮች የፈርሙን ዲሲሽን እንግዲህ በዋነኛነት በጣም ሲግኒፊካንትሊ አፌክት የሚያደርጉ ናቸው። ለዛሬው እንግዲህ ማርኬት ምን ማለት ነው፣ እንዴት ማርኬት ፋንክሽን ያደርጋል፣ ማርኬት ብለን ሪፈር የምናደርገው ማንኛውንም አይነት ቨርቹዋሊም ሆነ
ፊዚካሊ የተቀመጠ ነገር መሆኑን ጀስት ሴለር ፖቴንሻል ሴለር እና ፖቴንሻል ባየር የሚገናኙበት ቦታ መሆኑን አይተናል። በጥያቄ ደግሞ ሰመራይዝ ለማድረግ እንሞክራለን የዛሬዋን ሴሽን ማለት ነው። So how do the forces of demand and supply interact to determine price and output in a market? እንዴት ነው የዲማንድ እና ሰፕላይ ኢንተራክት የሚያደርጉት ፕራይስን ዲተርማይን ለማድረግ? እንግዲህ እንዴት ነው እንትን የሚሉት ኢንተራክት የሚያደርጉት? በጣም ያለውን ዲማንድ ያህል ፈርም ፕሮዲውስ ያደርጋል። ያንን ዲማንድ እንትን የሚል ፕራይሱን ኦፈር ያደርጋል። ፕራይሱ ለኮንሱመሮች ካልተስማማቸው አይገዙትም። ስለዚህ ካልተገዛ ሰርፕላስ ሆኖ ምርቱ አየር ላይ ይቀራል። ደግሞ በአነስተኛ ፕራይስ ካመጣ ደግሞ ሰፕላየሩ ሊከስ ነው። ስለዚህ ሁለቱን ያጣጣመ መሆን አለበት። which is indicated by what? በኢንተርሴክሽን ኦፍ ዲማንድ ኤንድ ሰፕላይ ከርቭ። ይሄ አፕዋርድ ስሎፒንግ የሆነው የሰፕላይ ከርቭ ነው። ዳውንዋርድ ስሎፒንግ የሆነው ደግሞ የዲማንድ ከርቭ ነው። ስለዚህ እዚች ቦታ ላይ ሁለቱ ክሮስ የሚያደርጉበትን ሰፕላይ መደረግ ያለበትን እና ዲማንድ እየተደረገ ያለውን የኢኩሊብሪየም ኳንቲቲ እዚህ ጋር ማየት እንችላለን። ይቺ ሰፕላይ መደረግ ያለባትና ዲማንድ እየሆነች ያለችውን የኢኩሊብሪየም ኳንቲቲ ሌቭል ደግሞ መሸጥ ያለባት በኢኩሊብሪየም ፕራይስ ሌቭል ነው። በተመጣጣኟ ሰዎች ሊገዙ በሚፈቅዱበት እንዲሁም ደግሞ ፈርሙ ራሱ ያመረተው ሊሸጥ አልከስርበትም ብሎ ሊሸጥ በሚፈቅድበት ፕራይስ ሌቭል ማለት ነው። ስለዚህ እቺ ፕራይስ ሌቭል ዲተርማይን የምትደረገው እንግዲህ መቼ ነው ማለት ነው? ሁለቱ ክሮስ ሲያደርግ ነው ማለት ነው። ከዚህ በላይ ከሆነ ምንድን ነው? ሰርፕላስ አለ እዚህ አካባቢ። ከዚህ በታች ከሆነ ደግሞ ሾርቴጅ አለ ማለት ነው። ሾርቴጅ አለ ምን ማለት ነው? ዲማንድ ሰፕላይን ኤክሲድ አድርጎታል። ዲማንድ በዝቶ ሰፕላይ ተንቀራፏል። ሰርፕላስ አለ ማለት ደግሞ ሰፕላይ በዝቶ ዲማንድ ተንቀራፏል። በሚፈልገው መጠን ሰፕላይ እያገኘን አይደለም ማለት ነው። ኦኬ ሌትስ ሲ the other question. What roles do households and firms play in the circular flow model of the economy? እንግዲህ ቀደም የተነጋገርነው ማስታወስ ነው። እዚህ ጋር ሰርኩላር ኢኮኖሚክ ፍሎው ላይ እዛ ሞዴል ላይ ሃውስሆልዶች እንዴት ነው ፕሌይ የሚያደርጉት? ሃውስሆልዶች ኮንሱም ማድረግ ይፈልጋሉ። ኮንሱም የሚያደርጉትን ኮሞዲቲ ደግሞ to the best utility መሆን አለበት። አሪፍ ዩቲሊቲ እንግዲህ በ10ኛ ክፍል ትምህርታችን ዩኒት 1 የጀመርነው እንግዲህ ቲዮሪ ኦፍ ኮንሱመር ቢሄቪየር ኮንሱመሮች እንዴት ቢሄቭ ያደርጋሉ የሚለውን ቲዮሪ ብያኔ በማስቀመጥ ነው አይደለም። ዩቲሊቲ to the highest possible ዩቲሊቲ ማግኘት አለባቸው ኮሞዲቲዎችን ኮንሱም በማድረግ ኮሞዲቲዎችን ደግሞ ኮንሱም በማድረግ ወይም ሰርቪስ ኦር ፕሮዳክቶችን ጉድሶችን ኮንሱም የሚያደርጉት ደግሞ ገዝተው ነው። ኢንካም ያስፈልጋቸዋል። እነዛን ገንዘብ ደግሞ ከየት ያመጡታል? ፋክተሮችን በመሸጥ ፋክተር ኦፍ ፕሮዳክሽኖችን በመሸጥ ላንዳቸውን በማከራየት ጡንቻቸውን በመሸጥ ማለት ሌበር ወርክ በመስራት የጭንቅላት ወርክ ኦፊስ ወርክ በመስራት ዌጅ ተከፍሏቸው እንዲሁም ደግሞ ካፒታል ገንዘባቸውን ስራ በማሰራት በማበደር ኢንትረስቱ በማግኘት and also ኢኖቬቲቭ ሆነው ማርኬቱ ላይ ገብተው የራሳቸውን ሚናም በመጫወት ሊሆን ይችላል ሃውስሆልዶች ማለት ነው። and also firms ደግሞ ፕሮዲውስ ያደረጉትን ነገር to the best possible maximum profit ሜክ በሚያደርጉበት እና ፕሪቬል ባደረገው ማርኬቱ ደግሞ ፕሪቬል ባደረገው ፕራይስ በመሸጥ earn ያደርጋሉ ረቨኑ። ከረቨኑቹ ላይ እንግዲህ ፕሮፊታቸውን ከማግኘታቸው በፊት ለመንግስት ግብር ይከፍላሉ። ለፋክተር ኦፍ ፕሮዳክሽን ደግሞ ለተከራዩት ሁሉ ለሃውስሆልዶቻቸው ሌበር ሆኖ ለሚያገለግሉት ሃውስሆልድ ምን ያደርጋሉ? ዌጅ ይከፍላሉ። ፕላስ ቱ ዛት ሬንት ይከፍላሉ። ስለዚህ ፕሌይ የሚያደርጉት እንትናቸው ሮላቸው ይህን ይመስላል ማለት ነው። ኦኬ in what ways can a market exist without being a physical location? ይሄ በጣም ሲምፕል ነው። ኦልሬዲ በዚህ ዘመን ያለ ማንኛውም ተማሪ ይሄንን የማያውቅበት ምንም ምክንያት የለም። ኦንላይን ማርኬቶች ብዙ አሉ። ግዴታ ፊዚካሊ ባርተሪንግ ሲስተም ቀርቷል። አሁን ኦልሞስት ቆሞ ስንት ተወስዷል ምናምን የሚባልበት ፊዚካሊ የተያዩ እንደዚህ ሲስተም እንደውም ኦልሞስት ቀርቷል ማለት ይቻላል። አሉ ሱፐርማርኬት ላይ ፊዚካሊ ልትገበያዩ ትችላላችሁ። እንዴት ኦንላይን ደግሞ ቨርቹዋሊ ፕሬዘንት ሊያደርግ ይችላል። ላይቭ ኦክሽኖች አሉ። አማዞን፣ አሊባባ ብዙ ኦንላይን ማርኬቶች አሉ ማለት ነው። ማርኬት ማለት ምን ማለት ነው? ፖቴንሻል ባየር ከፖቴንሻል ሴለር ጋር የሚገናኝበት ቦታ ማለት ነው። ሰው ኔክስት ስንገናኝ እንግዲህ ቲዮሪ ኦፍ ዲማንድን እናያለን። ሎ ኦፍ ዲማንድ ምን ይላል? የዲማንድ ከርቭ ምን ይመስላል? የሰፕላይ ከርቭ ምን ይመስላል? የሁለቱ ኢንተራክሽን እንዴት ማርኬት ኢኩሊብሪየምን ይሰጠናል? ከዛ በኋላ ደግሞ ኤላስቲሲቲ እንዴት ሪስፖንድ ያደርጋል? እንዴት ሴንሲቲቭ ምን ያክል ሴንሲቲቪቲ አለው? አኮርዲንግ ቱ ፕራይስ፣ አኮርዲንግ ቱ ኢንካም ቼንጅ እያለን የምንቀጥል ይሆናል ማለት ነው ኔክስት ስንገናኝ። እስከዚያው ድረስ እንግዲህ ሁሌ እንደማስታወሳችሁ እዚች ጋር
አት ሉሲ ብሪጅ አካዳሚ የቴሌግራም ዩዘር ገጽ የሉሲ ብሪጅ አካዳሚ የቴሌግራም ዩዘር ገጽ ነው። እሱ ዩዘር ኔም ነው። እሱን ጆይን አድርጉ ቴሌግራም ቻናሉን። እንዲሁም ደግሞ ዩቲዩብን ሰብስክራይብ ማድረግ እና www.lucybridge academy የሚለው ሳይት ላይ በመግባት ሾርት ኖቶችን እንዲሁም ጥያቄዎችን መስራት እንደምትችሉ አስታውሳችኋለሁ ማለት ነው። ኔክስት እስከምንገናኝ ሰላም ቆዩኝ።